አሁን የደበቅናት የት እንደሆነ ሚስጥሩ እያንዳንዱ ነገር ነው ስለማቅ አሁንም ቢሆን ለእያንዳንዱ ሰው ምላሽ መስጠት የምችለው እኔ ነኝ። እያንዳንዱ መረጃ ያለው እኔ ጋር ነው። ምክንያቱም እነሱም ከኔ ጋር እየተጠናኑ ስለሆነ ዋና መነግራችሁ ሚስጥር ቢኖር ምንድነው በዋናነት ደረጃ መነግራችሁ ሚስጥር ምንድነው ካላችሁኝ ሩታን ማስቸገር ደብሮኝ ነው። ሩታዬ በጣም ማከብራትና መወዳት ውድ እህቴ ነች። በጣም ነው ጎበዝ ሴት ናትና እሷን እንጃ እሷ የምገልጽበት ቃላት የለኝም። በመጀመሪያ ደረጃ ጀግናም ሴት ጭምር ስለሆነች ማለት ነው። እያንዳንዱ እርምጃዎች እያንዳንዱ እንቅስቃሴዎች በሙሉ ታውቃለች። አሁንም እያደረገችው ያለ ነገር አለ ወደ ትዳሯ ለመመለስ። እሱን ወደ ትዳሯ የምትመልሰው በቃ ሄርሜላ ተገቢ እንዳልሆነች ታውቃለች። እሱ ልጁን ማሳደግ አለበት ተመልሶ። ምስጋና ሄርሜላ ጋር መሆን አለበት። ግን እኔና እሷ ነው የምንመጣጠነው። አብርሃም በዲሲፕሊን ደረጃ እንኳን በቃ ፐርሰናሊቲ እሷ ነው የመጠናትን። በቃ እሷ ከኔ ጋር መሆን ያለበት የማየውም የምሰማው ክብሬን ይነካኛል። ያም ሆኖ ግን ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? በመላው ዓለም ዳርቻ ላይ ያላችሁ እግዚአብሔር ይመስገን እኔ ደህና ነኝ። እኔ በተረፈ ሁሉም ነገር እኔ ጋር ሁሉ ሰላም ነው። እናንተ ጋር ደህና ናችሁ? ቆይ ታሪፍ ነው። ያው ዛሬ ደግሞ የመጣሁት እውነት ነው በጣም ከተገናኘን ቆየ ረጅም ጊዜ ወሰኩኝ። የጠፋሁትም በአንዳንድ ጉዳዮች ላይ ሆኜ ነው እና እንደባለፈው እንደምታዩት የሽንግልናም ስርዓት ይዞኛል እና ከዛ በኋላ ታምም ያለው ትንሽና ሰውነቴ ስላመመኝ ያመመኝን ነገር ወደ እናንተ ማምጣት ስላልፈለኩ ነው። ተሰብሬ ትንሽ ስብራቱ ስለጸናብኝ ነው። አሁን ደግሞ ጊዜው ሲጂ ራሴን አገግሜ እንደምታዩኝ ያው ትንሽ የተወሰነ ነገር ለውጥ አይቼ ደህና ነኝና አሁን እንደመጀመሪያው አይደለሁም ማንቀሳቀስ እችላለሁ። እግዚአብሔር የተመሰገነ ይሁን እና ይሄ ነገር ስለያዘኝ ነው ወደ እናንተ የጠፋሁት። ቤተሰቦቼ ከዚህ በኋላ አልጠፋም። በቻልኩት መጠን ወደ እናንተ በተደጋጋሚ ለመምጣት ሞክራለሁ እና ዛሬ እንዴት መጣህ ምናምን ካላችሁኝ ሰዎች በጎዷችሁና በጣላችሁ ወይም ደግሞ እናንተ ማትረቡ አድርገው በሳሏችሁ ሰዓት ላይ የምትንቀሳቀሱ ወይ ደግሞ ማድረግ የማትችሉ የሚመስላቸው ሰዎች አሉ። አይኖ አውቃለሁ ማለቴ ሁሉም ሰው እንደኔ ጠንካራ ነው ብዬ አላስብምና ራሴን አገግሜ ራሴን አጠንክሬ ነው ዛሬ ተነሳሁት። ዛሬ ራሴን ብርቱ አድርጌ ተነስቻለሁ። ምክንያቱም ለናንተ ከናንተ ውጪ ማንም ሰው እንደሌለ ስታውቁ ተጠነክራላችሁና በጣም አሪፍ ትሆናላችሁ። የምታደርጉት ነገር አስተውላችሁ ምናምን ይሆናልና ዛሬ ወደ እናንተ ልመጣ የቻልኩት ብዙ የሰራኋቸውም ፌቨሮች አሉ። ያ ማለት ሄርሚዬን ሊያሰጠኝ የሞከረውን ሰው በጣም ብዙ ሰዎች በዙሪያ እንደነበሩ ታውቃላችሁ። ከዛ በፊትም ደግሞ እኔ ከማጋር እንደምሰራ ምን እንደማደርግና ምን አይነት እርምጃም እንደምወስድ ይታወቃል። እኔ አብርሃም ኦሬዲ አሁን እየተነካካ ይመስለኛልና ሄርሚን እውነት ለመናገር ክፉ ሊነካት አልፈልግም። ማንም ሰው ቀናም ብሎ ቢያያት ሴት አይደለችም። ምክንያቱም እኔ እንኳን በስስት ነው ማያት፣ በስስት ነው ወደኔ ትመጣለች ብዬ መጠብቀው። ምክንያት ካላችሁኝ ስለማፈቅራት ስለምወዳት የወደፊት የልጆች እናት ትሆናለች ብዬ ስለማስባትም ጭምር ነውና ያ ማለት እንድትጎዳብኝ ወይ ደግሞ ዲስተርብን የሚያደርጋት ነገር በሙሉ ሊፈጠር አልፈልግም። ግን አንድ ንፋስ ወይ ደግሞ ንፋስ ለመስጠት ፍቃደኛ አልሆነም። መሀል ላይ ጊዜ ሰጠኝ ከኔ ጋር እንድትሆን ፍቃደኛ እየሆነልኝም ስላልሆነ ነው እንደዛ እያደረኩ ያለሁት። አሁን ምንድነው ቀጣይ የራሴ የሆኑ እርምጃዎች አሉኝ። ከእርምጃዎቼ መካከል ለማስደንገጥ ያህል ሄርሚን ደብቀናታልና አግተናታል። ዳንዬ ደግሞ ታውቃላችሁ በዚህ ጉዳይ ላይ የሚታማ ሰው አይደለም፣ ማድረግም መሆን የሚችል ሰው ነውና በዛ ላይ ደግሞ ላንዴም ማማው አይነት ሰው ስላልሆነ ችግር የለብኝም እና ዳኒ የተነጋገርነውን ነገር በጣም አመሰግናለሁ። ወዳው ነው አድርገህ ያሳየኸኝ። በቃ እንደዚህ መሸበር አለባቸው። አግታት ግን ማለቴ ደብቃት ግን ደግሞ ምንም ነገር እንዲነካት አልፈልግም ብየዋለሁና አሁን ምንድነው ያ ሁሉም ጫጫታ ያ ሁሉም እንቅስቃሴ ያ ሁሉም ነገሮች አሁን እኔም እሷን ምንንም ማለቴ ኦዲየንስ እንድትረበሹ አልፈልግም። እሷን በመጀመሪያ በጣም ደህና ነች። የት እንዳለች ማቃለው ምን እየተፈጠረ እንደሆነ በሙሉ ጠንቅቄ ያውቃለሁና አሁን ምንድነው ወደ እናንተ ላሳውቃችሁ የመጣሁት ከዚህም በፊት ተናግሬያለሁ። ከዚህም በኋላ የምናገረው አንድ ነገር ነው። ልቀይረው ማልችለው አንድ እውነት እኔ ጋር አለ። ምን ካላችሁኝ አሁንም ሄርሜላን በምለው መንገድ ማስተካከል የማይችልበት ሁኔታ ካለ ሄርሜላን ወደኔ ማይመልስ ከሆነ እርምጃው ይብሳል፣ ቅጣቶች እየበዙ ይመጣሉ። አብርሃም እንዲያርገኝ በቀልድ መተውሰው አይደለሁም። አንደኛ የሽንግልናውን ኬዝ አልጨረስንም። እኔ እናንተ በጣም ብዙ ያልጨረስናቸው ጉዳይ አለ። አጎቶች ቀጥረውኛል። በቀጡን ቀን ከካሜራ ውጪ መጥቶ ስለጠየቀኝ ነው ዛሬ ተረጋግቼ እያወራህ ያለሁት። የምናደርግልህ ነገር አለ እሱም እናቀርብልሃለን ስላለኝም ጭምር ነውና እያወራህ ያለሁት።
ከዚህ በኋላ ሄርሜላ እጅ ውስጥ ነው ያለችው። ማንም ሊወስዳት ከኔም ሊያርቃት የሚችል ሰው የለም። አሁንም ቢሆን እኔና እሷ እንዳንገናኝ እንቅፋት ከሆንክ አሁን የደበቅናት የት እንደሆነ ሚስጥሩ እያንዳንዱ ነገር እኔ ስለማቅ አሁንም ቢሆን ለእያንዳንዱ ሰው ምላሽ መስጠት የምችለው እኔ ነኝ። እያንዳንዱ መረጃ ያለው እኔ ጋር ነው። ምክንያቱም እነሱም ከኔ ጋር እየተጠናኑ ስለሆነ ዋና መነግራችሁ ሚስጥር ቢኖር ምንድነው በዋናነት ደረጃ መነግራችሁ ሚስጥር ምንድነው ካላችሁኝ ይሄ ሁሉ ከሚደረገው ሴራ ጀርባ እኔ ያለው ምክንያቱም ከማፍቀሬ ምንም ወደ ኋላ እንዳያረገኝ ወይ ደግሞ ጽኑ ፍቅር እንዴት እንደያዘኝ እንዳወቁም ታውቃላችሁ። ብዙ ሰዎች ለማጣጣል ሞክረዋል። እኔ ብዙ ሰዎች ደግሞ እንዳልንቀሳቀስ እንዳልሄድ ያለኝን ነገር ደግሞ ፍቅሬን እንዳልገልጽ ወይም እሷን ደግሞ ወደኔ ለማምጣት እንዳልሞክር የራሳቸው እንቅስቃሴ አድርገዋል። ተዋት ከሷ ውጪ ሴት የለም ወይ ዓለም ላይ እሷ ነች ወይ ሊሆን ይችላል የፈለጉት ማለት ይችላሉ። እኔም ብያለሁ ከዛ በፊትም ከዚህም በኋላ ብያችኋለሁ አይደለ እያወራ ያለሁት ፍላጎቴ እሷ ነች፣ ሴቶች አይደሉም። ምን ያውን የሴቶች ስብስብ አይደለም ምስጋና የሚፈልገው። ምስጋና በግልጽ የሚፈልገው ነገር ማወቅ ከተፈለገ አብርሃም እኔን መወዳትና ማፈቅራት ልጅ ይዞብኛል እንዲለቅ ነው ፈልገው። አሁንም ቢሆን አንተ ስላስደበደብከኝ እኔ በቃ ከኔ መፋታት ከፈለክ እኔ እንጃ ከገደልከኝ በቃ ላቆም እችላለሁ። ከዛ ውጪ ግን አሁንም ነገም ዛሬም ቢሆን ምንድነው የኔ ፍላጎት ሄርሜላ የምትመጣበት መንገድ ነው። አሁን ዛሬ ታገተች ምናምን በቃ ሁሉም ሰው ተረበሸ። ሁሉም ነገር እኔ ነኝ የማውቀው። ከኔ ውጪ የሚያውቅ ሰው የለም። አስፈላጊ ከሆነ እንደው ባህሪያችሁ ካስተካከላችሁ አምተን እናሳያችኋለን። ወደኔ የምታመጣት አይነት የምትመልሳት አይነት ከሆነ ከጀሌዎችም ጭምር ማለት ነው። እያንዳንዱ ሰው የሚንጫጫው ምንም ነገር ሊያመጣብኝ የሚችለው ጉዳይ የለም። አሁንም ደግሞ እናንተ ማወቅ ያለባችሁ ነገር ምንድነው ምስጋና እየዋሻችሁ አይደለም። እናንተ ፊት ለሚዲያ እንደዚህ አይለፈለፍም። ከልብ የሆነ ነገር በነገራችን ላይ ህፃን ልጅና ሚዲያ ያዘው ነገር ስለማይረሳ ነገም ዛሬም ለነገ ጠባሳ አላሳርፍም። ለምን ካላችሁ እየዋሻችሁ ከሆነ ነገም ወቀስበት ጉዳይ አላደርግም። ለዛ ደግሞ ሄርሜን ከልብ ያፈቅርሻለሁ፣ እወድሻለሁ። በየትኛውም ሰዓት አጋጣሚዎች ባገኘው ቁጥር ስላንቺ ሳልናገር አላልፍም። አብርሃም ደግሞ የምታደርጋቸው ነገሮች በሙሉ እያስተዋልክ አይደለም። ሰው ጊዜ ሲሰጥ፣ ሰዓት ሲሰጥ፣ ወቅት ሲሰጥ ፈርቶህም አይደለም ይሁን ነገር ብሎ አይደለም። አሁን ሰሞኑ ምላሽ መስጠት በጣም ለኔ ቀላል ነገር ነውና አሁን እኔ የሆነ ሰው ድንጋይ ወረወረ ብዬ መልሼ ድንጋይ ከመወረወር የራሴ ሲስተም ዱላ ቀረሽ ጨዋታ በቀረበት ዘመን አሁንም ዛሬ ላይ ደግሞ በሰለጠነ ጊዜ ላይ ምስጋና ተነስቶ የሆነ ነገር ለማድረግ የሆነ ነገር ለመስራት ምናምን አይሞክርም። ለምን ካልከኝ ሰዎች አሁን ላይ የረቀቀ ነገሮች አሉ፣ የረቀቁ መንገዶች አሉ። ማድረገው ነገር አስቤ ነው ማደርገው። ምክንያቱም በጥንቃቄ ያደረኩት ነገሮች ከመበላሸት ስለሚጠብቀኝም ጭምር ነውና በጥንቃቄ ነው እያንዳንዱ ነገሮች ተከታትዬ ማደርገው። እሷን ለማስመለስ ይሄ ሁሉ አሁን የተፈጠሩ ነገሮች አንድ ምልክት ልሰጥ ፈልጌ ነው። ያ ምልክት ምንድነው ካልከኝ አስደብድበህ ጀሌዎች የላክለት አንድ ነገር ብያቸዋልና እመኑኝ ብያቸዋለሁ። ሲደበድቡኝ እመኑኝ እኔ ሄርሜላ ልቤ ውስጥ እንጂ አፌ ላይ አይደለም ያለችው ወይም ደግሞ እጄ ላይ አይደለም ያለችው እና በእናታችሁ በጣም እየተረበሽኩ ነው ለመናገር። ለምን ረበሸ ካላችሁኝ ሰው በማፍቀሩ በዚህ ልክ ዋጋ ሲከፍል በዚህ ልክ ሲጎዳ እንዴት ያሳዝናል። የሆነ ሰው መረዳት ባልቻለበት ሰዓት ላይ ባልቻለበት ወቅት ሆኖ እንዴት ልብ ይሰብራልና ልቤ በጣም ነው የተሰበረው። በጣም ከፍቶኛል፣ አልዋሻችሁምና ማፍቀሬ እኮ አንደኛ ኃጢአት አላደረኩም። ኃጢአት ለማድረግ መጀመሪያ ምን መሆን አለብን መሰላችሁ? ሰው መጉዳት፣ ሰው መግደል፣ ሰው ማሰቃየት ኤቭሪቲንግ ነገር አለና እንደዚህ አይነት ነገር አይደለም ያደረኩት። ግን እሱ የሄደበት መንገድ ያ ነው እና ቀድም ያልኳችሁ ነገር ምንድነው ሲስተም ወሳኝ እንዴት እንደሆነ ልንገራችሁ። በዱላ ካደረጋችሁት ፊት ለፊት ነው ሰውየው ምን እንደምታደርጉ ጠንቅቆ ያውቃል። ለምሳሌ እኔ ከሆነ ሰው ተጣላው የሆነ ሰው መቶኝ ሄጄ በር ላይ ጠብቃለሁ ብሄድ ኦሬዲ በሩ ላይ ቆሞ አይጠብቀኝም። ምክንያት ካላችሁኝ ምን ላደርገው እንደምችል ምን ሊፈጠርበት እንደሚችል ጠንቅቆ አውቋል ማለት ነውና አሁን እሱ ማረገው ምንድነው እሱ ባላወቀው መንገድ እሱ ባልገባው መንገድ ነው ማረገው እያንዳንዱ ነገር። እኔ አሁን ምንድነው ሩታን ማስቸገር ደብሮኝ ነው። ሩታዬ በጣም ማከብራትና መወዳት ውድ እህቴ ነች። በጣም ነው ጎበዝ ሴት ናትና እሷን እንጃ እሷ የምገልጽበት ቃላት የለኝም። በመጀመሪያ ደረጃ ጀግናም ሴት ጭምር ስለሆነች ማለት ነው። እያንዳንዱ እርምጃዎች እያንዳንዱ እንቅስቃሴዎች በሙሉ ታውቃለች። አሁንም እያደረገችው ያለ ነገር አለ ወደ ትዳሯ ለመመለስ እሱን
ወደ ትዳሯ የምትመልሰው በቃ ሄርሜላ ተገቢ እንዳልሆነች ታውቃለች። እሱ ልጁን ማሳደግ አለበት ተመልሶ። ምስጋና ሄርሜላ ጋር መሆን አለበት። ግን እኔና እሷ ነው የምንመጣጠነው። አብርሃም በዲሲፕሊን ደረጃ እንኳን በቃ ፐርሰናሊቲ እሷን አይመጥናትም። በቃ እሷ ከኔ ጋር መሆን ያለባት። እንደዚህ ስላችሁ ግን የምትበሳጩ ሰዎች፣ የምትናደዱ ሰዎች በቃ እኔ እንጃ አላውቅም። ውሃ እየጠጣችሁ መለፉ ችግር የለውም። ወተትም ጠጡበት ምንም። ሄርሜላ እኔ ጋር ነች በቃ መሆን ያለበት። እሱ ወደ መጀመሪያ ወደ ነበረበት ትዳር ይመለሳል። በነገራችን ላይ ይህ ቀረርቶም አይደለም ፉከራም አይደለም። በተግባር አብርሃምን ጠርቼ ፊት ለፊት ላይ የጠየቁት ነገር እናንተ ማይታችኋል፣ ብዙም ሰዎች አይታችኋል። ለምን ካላችሁኝ እስከዛሬም ድረስ የዋሽዋችሁ እንዳልነበር እንድታውቁ ፈልጌ ነው አብርሃም አምጥቼ ፊት ለፊት ላይ እንደማፈቅራት እንደምፈልጋት የነገርኩት። ያ ማለት እኔ አሁንም ልቤ እስከምን ድረስ እንደሆነ እንድታውቁ ስለፈለኩ ነው። አሁን ቀጣይ ሄርሜላን አሁንም እኔና እሷ ማያገናኝበት መንገድ ካለ ይብሳል። አሁን ትንንሽ ዋርኒንጎች አሉ። ማስጠንቀቂያዎች ሰጥቼዋለሁ ብዙ ተደጋጋሚና ያ ማስጠንቀቂያዎች ሊገቡት አልቻሉ። እንዲገባው የምፈልገው አሁንም እንዲያቅ የምፈልገው አሁን ደህና ነኝ፣ እሱ ሰብሮ እንደጣለኝ እንደከሻሸመኝ አይደለሁም። በነገራችን ላይ የተከበሩ ቤተሰቦች ስላሉት እነሱን አክብሬ ተቀብዬ ኢትዮጵያዊነቴን ስለምወድ ባህላችን አለ፣ የሽምግልና ስርዓት አለን። እኛ ባህል ከሌላቸው ወይንም ወግ ከሌላቸው ሰዎች መካከል ስላልሆነ ምክንያቱም ባህሌን አንጸባርቄ ጸቤን ችግሮቻችን የምንፈታበት ባህላዊ ዘዴ ያለን እኔ እነሱን የተቀበልኩበት በዛ መንገድ እንጂ ፍራቻ አይደለም። ቤተሰቦቹን አክብሬ ግን ያን ስላችሁ አክብሬ ያለው ቤተሰቦቼ ክፉ ቃል አልተናገርኩም። ነገም ዛሬም ደግሞ አንድ ማልደራደርበት ጉዳይ ካላችሁኝ ሄርሜላን እስካልመለሰ ድረስ እኔም ተነኩሰዋለሁ፣ እሱም ምላሽ ይሰጣል። እኔም ተነኩሰዋለሁ፣ እሱም ምላሽ ይሰጣል። ተያይዘን የራሳችን ጎራ ፈጠርን ማለት ነው። በፍቅር ግን እሱም ልጁን ቢያሳድግ እሷም ወደኔ ቢመልስ እኔ ሄርሚዬ እንደውም ቆይ እዚህ በተነሳበት ሐሳብ ውስጥ ሄርሚዬ አንድ እንድትረጅም ፈልገው እያየሽውም ስለሆነ ይሄ ቪዲዮ ማለት ነውና ሄርሚ በፐርሰናሊቲ እኔ ኩል ሆኜ አስተዳድርሻለሁ ወይ ደግሞ የምትፈልጊው አይነት ወስጥሻለሁ። ሁለተኛ ነገር ደግሞ የሚጎልሽ ነገር አይኖርም። ለምን ካልሽኝ አፍቅሬሽ ነው እንጂ የመጣሁት የሆነ ተካፋይ ጎን የለኝም። እኔ ሐሳብ የሚበታተንብኝ ሰው የለም። ነገ የኔ ነህና ምናምን ብሎ በሁለት ጎራ የምከፈልበት ነገር የለም። እኔ ያፈቀርኩት አንቺን ብቻ ነው ምልሽ፣ እንዳትጎጂም ጭምር እንዳትሰበሪብኝም። ነገ አእምሮሽን ያወረው ምን እንደሆነ አላውቅም። አብርሃም እንደተጫነሽ ጠንቅቄ ያውቃለሁ፣ ተጭኖሽ እንደሆነ አውቃለሁና ያ ሁሉ ነገር ስለማቅ ያ ነገር ረስተሽ ወደኔ እንድትመለሽ እፈልጋለሁ። ለምን እኔ እንድትጎጂ አልፈልግማ። እኔ አፈቅርሻለሁ። ስለማፈቅርሽ ምንም አይነት ኮንዲሽን ውስጥ ብትሆኚ ይስልሽ። አሁን ከሱ ጋር አንዳንድ ኬዞች ስለጀመርሽ ስለተፈጠሩ ነገሮች ምናምን እኔ ያን ነገር ልንገርሽ፣ ወልደሽ እቀበልሻለሁ። እኔ አንቺ ወልደሽ እኔ ጋር ትመጫለሽ። እኔ ጋር ብትመጪ የአንድ ልጅ አይደለም የሁለት የሶስት ልጅ እናት ብትሆኚ እኔ እቀበልሻለሁ። ለመሰላችሁ እንደዛም ብላችሁ ብዙ ሰዎች ብዙ መጽሐፎችን አንብቤያለሁ። የፍቅርን ጥግ አውቃለሁ። ፍቅር እስከምን ድረስ እንደሆነ አውቃለሁ። ፍቅር በነገራችን ላይ ግጥም አይደለም፣ ቲያትር አይደለም፣ መነባነብም አይደለም፣ የሚኖር ህይወት ነው። የሚኖር ህይወት ላይ ደግሞ አልቀልድም ለሰከንድ። ያ ሁሉ ስልሽ፣ ይሄ ሁሉ ስናገር፣ ይሄ ሁሉ ስደክም፣ ይሄ ሁሉ መስዋዕት ስከፍል ሰርቼ ያመጣሁት ፍቅር ነገም ዛሬም ተስፋ እንደማያስቆርጠኝ ስላወቅኩም ጭምር ነው ሄርሚዬና፣ በየትኛውም ሰዓት ላንቺ ልቤ ክፍት ነው። ኦፕን በቃ ክፍት ነኝ ላንቺ በምንም ሁኔታ ውስጥ። እንደው ወደኔ ስትመለሽ ቅር ብሎሽ የሆነ ለተወሰነም ሰዓት እንዳትጨናነቂ እሺ፣ ሐሳብሽም እንዳይበታተንና ሄርሚዬ ፍቅሬስ ከዚህ ልክ ነው። አፍቅርሻለሁ እና እሱ እንዳሰበው አልሆነብኝም። ምንም የምትይው ነገር የለም። አሁን ያለሽበት ቦታ ላይ ሆነሽ ስለምታየኝ ነው። እነሱ ይጨነቁ፣ እነሱ እስከፈለኩ ድረስ አስጨንቂያቸው። ባህሪ ከሌላቸው እኔ ሁኔታው እኔ አንድ አስደንግጬ መልስለታለሁ ብዬ ነበር። እንደ ሁኔታው አድርጌ ዛሬም ላሳየው ነገም ላሳየው ይችላል። እንደ ሁኔታው አድርጌ ነውና እያንዳንዱ ነገር ማደርገው ምንም ያስጨንቀኝ ጉዳይ የለም። ዛሬም ነገም ከሱ ህይወት ልወርድና ላቆም የምችለው በአንድ ነገር ብቻ ነው። ምንድነው ካልሽኝ ይሄ አንቺን ከተወልኝ ወደኔ የሚመልስበት አጋጣሚ ካለ ሁሉም ነገር ተወለትና ወደ ራሴ ይመለሳል። ከዚህ በኋላ ከዚህ በፊትም ስላንቺ ነው የማወራው። አንቺን በትዕግስትና በጽናት ከሚጠብቅ መካከል አንደኛው ነኝ። ዓለም ላይ ያሉ ከሚባሉ አፍቃሪዎች መካከል እኔ አንደኛው ነኝ። ትዕግስቴ እስከምን እንደሆነ ታይኛለሽ። በጣም ነው የምወድሽ። ደግሞ እንዳትጨናነቂ፣ ምንም ነገር ሐሳብ እንዳይገባሽ። ዳኒ ሁሉም ነገር ያለው ነገር አሳውቆኛል። ምንም የሚጎዳሽ ነገር የለም።
ትንሽዬ ላስደንግጠው፣ ቀጣይ ደግሞ ጨርሼ ወስድሻለሁ። በጣም ወድሻለሁ። ይህ መልክ ደግሞ እንደሚደርስሽ 100% እርግጠኛ ነኝ። እንገናኛለን። ቤተሰቦቼ እስከምን ድረስ እንደሆነ ማወቅ አለባችሁ። በጣም ነው ማከብራችሁ፣ መወዳችሁ። ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሷም እንዲደርሳት ለሌሎችም ሰዎች እንድታሳውቁልኝ በአግባቡ እጠይቃችኋለሁ።